በአንድ ዝናባማ ጠዋት በአጋጣሚ የተረጨ የጭቃ ጠብታ የአንዲትን ምስኪን ሴት ሕይወት ለዘላለም ይለውጣል ብሎ ማን በገመተ? ትዕቢተኛዋ ባለሀብት በሳቅ ስትዘባበትባት ከሩቅ ሆኖ የሚታዘባት አይን ግን ሌላ ዕቅድ ነበረው። ይህ ታሪክ ስለ በቀል ሳይሆን ስለማይታይ እጅና ስለ እውነተኛ ሰብአዊነት የሚተርክ ታሪክ ነው። የተወደዳችሁ የዩቲዩብ ቻናል ተመልካቾቻችን ይህንን ታሪክ ስትጀምሩ ቪዲዮ ላይክ አድርጋችሁ ጀምሩ። እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪኩ ለሌሎች እንዲደርስ ሼር እና የደውል ምልክቷን በመጫን በየጊዜው የምንለቀው ቪዲዮዎች እንዲደርሷችሁ ከወዲሁ የደውል ምልክቷን ይጫኑ። በቀጥታ ወደ ታሪኩ እናመራለን። ኤማ ገና የ23 ዓመት ወጣት ናት። ሕይወቷ በትግል የተሞላ ቢሆንም በውስጧ ግን ትልቅ ተስፋ ሰንቃ ትኖራለች። አንድ ቀን ማለዳ መንገዱ በሌሊቱ ዝናብ እርሶ ባለበት ቅጽበት ኤማ የጽዳት ስራዋን ለመጀመር ወደ ክራውንሲል ታወርስ እየተጣደፈች ነበር። ያረጀ ጫማዋ በውሃ ቢርስም ዓላማዋ ግን የ2 ዓመት እህቷን ኦሊቪያን መመገብና ማሳደግ ስለነበር በዝግታ ጉዞዋን ቀጠለች። በድንገት ግን የአንዲት መኪና ጩኸት ሰማች። አንዲት የሚያብረቀርቅ ነጭ ኤስዩቪ መኪና በከፍተኛ ፍጥነት እያበረረች መጣችና በመንገዱ ዳር የነበረውን የጭቃ ውሃ በኤማ ላይ አርከፈከፈችው። የኤማ ልብስ፣ ፊቷና ይዛው የነበረው ቁርስ በጭቃ ተጨማለቀ። መኪናዋ አልቆመችም። ይልቁንም መስኮቱን ዝቅ ብሎ አንዲት ቀይ ሊፕስቲክ የተቀባችና ጥቁር መነጽር ያደረገች ሴት በንቀት እየሳቀች በቆምሽበት ቦታ ተጠንቀቂ ብላ ጮኻባት ከነፈች። ይቺ ሴት ቫኒሳ ትባላለች። ታዋቂ የፋሽን ባለሙያና የናጠጠች ሀብታም ናት። ነገር ግን በዚህ ቅጽበት ከመንገዱ ማዶ ጥቁር መኪና ውስጥ ሆኖ ሁኔታውን የሚታዘብ አንድ ሰው ነበር። ኢታን ይባላል። የከተማዋ ታዋቂ ቢሊዮነርና የብዙ ተቋማት ባለቤት። የቫኒሳን ትዕቢትና የኤማን መሸማቀቅ ሲያይ ልቡ ተነካ። ወዲያውኑ ስልኩን አንስቶ ይቺ ልጅ ማን እንደሆነች አጣሩልኝ፣ ሁሉንም ነገር ማወቅ እፈልጋለሁ ሲል ትዕዛዝ አስተላለፈ። ኤማ ስራ ቦታዋ ስትደርስ ተቆጣጣሪዋ ሚስተር ክላርክ በቁጣ ተቀበላት። ለምን ዘገየሽ? ምን ሆነሽ ነው? ሲል አጓራባት። ኤማ መኪና ጭቃ ረስቶኝ ነው ብትልም ሰሚ አላገኘችም። ልብሷን ቀይራ ህመሟን ውጣ ስራዋን ቀጠለች። ኢታን ስለ ኤማ ማስረጃ ደረሰው። እናቷ እንደሞቱባት፣ እህቷን ብቻዋን እንደምታሳድግና 2 ቦታ ተቀጥራ እንደምትሰራ አወቀ። ኢታን በኤማ ጥንካሬ ተገረመ። ከሚቀጥለው ቀን ጀምሮ በኤማ ሕይወት ውስጥ እንግዳ ነገሮች መታየት ጀመሩ። በመቆለፊያ ሳጥኗ ሎከር ውስጥ አዲስ ጓንት፣ ትኩስ ሳንድዊችና ዓለም ባታስተውልሽም በጸጋ ለምትሰሪው ስራ ክብር ይገባሻል የሚል ማስታወሻ አገኘች። ኢታን በድብቅ የሆቴሉ ስራ አስኪያጅና አነጋግሮ ኤማ ወደ ቪአይፒ ክፍል እንድትዛወርና ደሞዟ እንዲጨመር አደረገ። ቫኒሳ በበኩሏ የማይነኩኝ ነኝ ብላ ብታስብም አንድ ቀን ስሟ የሚጠፋና ጭቃ ስትረጭ የሚያሳይ ፎቶ በፖስታ ደረሳት። ሁሉም ሰው አይረሳም የሚል ጽሑፍ አብሮት ነበር። አንድ ቀን ኢታን ማንነቱን ደብቆ ኤማ ስራ ላይ ያለች ቀረባት። ምኞትሽ ምንድነው ሲል ጠየቃት። ኤማ የሆቴሉን አስተዳደር ሆስፒታሊቲ መማር ፈልጋለሁ ግን አቅሙ የለኝም ስትል መለሰችለት። ኢታን ፈገግ ብሎ አንቺ ታበሪያለሽ አላት። በኤማ ሕይወት ውስጥ የጀመረው ይህ ሚስጥራዊ እርዳታ ወደ ትልቅ ለውጥ እየመራት መጣ። በትዕቢቷ የምትታወቀው ቫኒሳ ውድቀትና በጭቃ የተረጨችው ኤማ ትንሣኤ ገና ይጀምራል። ተንኮል በገመድ ይሳባል፣ በእግር ይጠለፋል ይባላል። በኤማ ላይ የተሸረበው ሴራና የባለ ሀብቷ ትዕቢት መጨረሻው ምን ይሆን? የቢሊዮነሩ ኢታን እውነተኛ ማንነት ሲገለጥ የኤማ ሕይወት ወዴት ያመራል? የመጨረሻውን ክፍል አብረን እንከታተል። ኤማ በቪአይፒ ክፍል ውስጥ
በታማኝነት ስሯን ቀጠለች። ነገር ግን ለ6 ዓመታት በሆቴሉ የሰራችው ቲና የተባለችው ሰራተኛ በቅናት ተቃጠለች። ኤማ ከስራ ለማባረር በማሰብ ኤማ ያጸዳችው ወለል ላይ የሚያንሸራትት ፈሳሽ ደፋችበት። በማግስቱ አንድ እንግዳ ወለሉ ላይ ተንሸራቶ ወደቀ። ተቆጣጣሪው በቁጣ ኤማን ቢጮህባትም ኤማ ግን እኔ አላደረኩትም ስትል በእንባ ተማጸነች። እውነትን የሚያውቀው ኢታን ግን ዝም አላለም። የሆቴሉን የደህንነት ካሜራ ሲሲቲቪ እንዲመረመር አደረገ። ቲና ሆን ብላ ኬሚካሉን ስትቀይር በግልጽ ታየች። ቲና ከስራ ስትታገድ፣ ኤማ ግን በክብር ስራዋን ቀጠለች። በሌላ በኩል የቫኒሳ ህይወት እየተመሰቃቀለ መጣ። ያ የጭቃ ነጠብጣብ ፎቶ በኢንተርኔት ተሰራጭቶ ስሟን አጠፋው። ቫኒሳ በንዴት እየተቃጠለች ወደ ኤማ መጣች። በመጠቆምሽ ሰዎችን አታለልሽ፣ ኢታንም ቢሆን ነገ ይሰለችሻል ስትል በንቀት ተናገረቻት። ኤማ ግን በልበ ሙሉነት እኔ ሰላም እንጂ ትኩረት አልፈልግም ስትል መለሰችላት። በዚያው ቀን አመሻሽ ላይ ኢታን ማንነቱን ገለጠ። እኔ እዚህ ሆቴል ባለቤት ኢታን ኮለኝ አላት። ኤማ ደነገጠች። ኢታን ግን እንዲህ አላት፣ ያ ጭቃው ሲረጭሽና የለቅሶ ጉዞሽን ስትቀጥይ አይቻለሁ። አንቺ ለዚህ ስቃ የምትገቢ ሴት አይደለሽም። ኢታን ለኤማ አንድ ትልቅ ፖስታ ሰጣት። በውስጡም ሙሉ ወጪው የተሸፈነ የሆቴል አስተዳደር ትምህርት ስኮላርሺፕ ፍቃድ ነበር። ይህ ለምንድን ነው ስትል ኤማ ጠየቀች። ኢታን ምንም ስላልጠየቅሽ ሁሉም ነገር ይገባሻል ሲል መለሰላት። ቫኒሳ ከሩቅ ሆና ይህን ሁሉ ስትመለከት በቅናትና በድንጋጤ ደረቀች። ያ ስሟን ለማጥፋት የረጨችው ጭቃ ኤማን ወደማትደርስበት የከፍታ ማማ ላይ አወጥቷታል። ኤማ በሆቴሉ ጣሪያ ላይ ሆና የከተማውን መብራት ስትመለከት ከእንግዲህ የድህነትን የመናቅ ዘመን ማለቁን አወቀች። በእጆቿ ያዘችው ደብዳቤ የድካሟን ውጤትና የአዲሱን ሕይወት መጀመሪያ ነበር። ክፋት ለጊዜው እንጂ ለዘላለም አይነግስም። ኤማ በጭቃ ተለውሳ በጀመረችው በዚያ የፈተና መንገድ ላይ ዛሬ በክብርና በፍቅር ትራመድበታለች። የቢሊየነሩ ኢታን ድጋፍና የኤማ ጥንካሬ ምን አይነት ድንቅ ፍጻሜ እንዳስገኘ አብረን እንመልከት። ኤማና ኢታን በሆቴሉ ጣሪያ ላይ ሆነው ትኩስ ቸኮሌት እየተመገቡ ሳለ እናቱን አጫወታት። እናቴም አንቺው እንደሆንሽ የጽዳት ሰራተኛ ነበረች። ብቻዋን ነው ያሳደገችኝ። ያንቺ ጥንካሬ እሷን አስታወሰኝ አላት። ኢታን ለኤማ ያለውን ክብር ከእርዳታ አልፎ ወደ ጥልቅ ፍቅር ተቀየረ። በማግስቱ በሆቴሉ ሰራተኞች ስብሰባ ላይ የኤማን የትምህርት ዕድል ስኮላርሺፕ በይፋ አበሰረ። ሁሉም ሲያጨበጭቡላት፣ ቫኒሳ ግን በቅናት አበደች። ወደ አባቷ ቢሮ ሄዳ ብታማረርም አባቷ ግን እሷ ይገባታል፣ አንቺ ግን ገና ብዙ የሚቀርሽ ልጅ ነሽ በማለት አሳፈሯት። ቫኒሳ አልተረታችም። ለጥቁር ገበያ ጋዜጠኞች ገንዘብ በመክፈል ኤማ ለገንዘብ ብላ ኢታንን አታለለችው የሚል የሐሰት ወሬ አስነዛች። ኤማ ተረበሸች። ሰራተኞችም በድጋሚ በጥርጣሬ ሊያዩዋት ጀመሩ። ነገር ግን ኢታን በዚያ ጊዜ ዝም አላለም። ጋዜጣዊ መግለጫ በመጥራት ኤማ እኔ ካየኋቸው ሴቶች ሁሉ እጅግ ታማኝና ጠንካራ ናት፣ ወሬው ከንቱ ነው ሲል በአደባባይ መከተ። የቫኒሳ ተንኮል ተጋለጠ። አባቷ ሂሳቧን ዘጋው፣ ከኩባንያው አባረራት። ቫኒሳ ያለ ረዳት፣ ያለ ገንዘብና ያለ ክብር ቀረች። ከአንድ ዓመት በኋላ በሆቴሉ 20ኛ ዓመት የምስረታ በዓል ላይ ኤማ እንደ ልዩ እንግዳ ተጋበዘች። ያረጀ ጽዳት ልብስ ሳይሆን ሰማያዊ ቀሚስ ለብሳ በክብር መድረክ ላይ ወጣች። ከአንድ ዓመት በፊት በጭቃ ተለውሼ በዚህ መንደር አልፍ የነበረችው መስኪን ልጅ ነበርኩ። ዛሬ ግን እዚህ የቆምኩት በድል ሳይሆን ባለመቆሜ ነው ስትል ንግግር አደረገች። ከበዓሉ በኋላ ኤማና ኢታን ያኔ ጭቃ ወደ ተረጨበት ቦታ ሄዱ። መንገዱ አሁን ታድሶ ጽድት ብሏል። ኤማ ጫማዋን አውልቃ በባዶ እግሯ ተራመደች።
ያኔ የተናቀችው ኤማን እዚህ ትቼ አዲሷን ኤማን ይዤ ጉዞዬን እቀጥላለሁ አለች። ኢታንም ጫማውን አውልቆ አብሯት ተራመደ። ጭቃው አልቆ አዲስ የፍቅርና የክብር ምዕራፍ ተጀመረ። ሕይወት ጭቃ ቢረጭባችሁም ንጽህናችሁን ጠብቃችሁ ከተጓዛችሁ እንደ ኤማ የምታበሩበት ቀን ይመጣል። ይህ ታሪክ ከወደዳችሁት ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው በማራኪ ታሪክ እስከምንገናኝ ሰላም ሁኑ።